ከተሞችን ስማርት ሲቲ ለማድረግ መንግስት በያዘው የትኩረት አቅጣጫ መሰረት የሲዳማ ክልል በርካታ የመሰረተ ልማቶችን እያከናወነ መሆኑን የገለጹት የሲዳማ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብሩክ ሰለሞን ከተሞችም በፕላን ሊመሩ እንደሚገባ ገልጸዋል። አጠቃላይ ከተሞቻችን ከዚህ በፊት በፕላን የሚመሩ አልነበሩም። የተሳሰሩ ነበሩ። መንገድ የሌላቸው በፕላኑ መሰረት መንገድ ያልወጣላቸው ከተሞች ነበሩና በፕላኑ መሰረት እየሰሩ ይገኛሉ። ይህን ሁሉ ስንሰራ ከፍተኛ የሆነ የማህበረሰብ ተሳትፎ ያየንበት ሂደት ነው ያለውና ከመሰረተ ልማት አንፃር ብዙ ስራዎችን ከአመቱ እናሳካለን ብለን ካቀድናቸው እቅዶች ሙሉ በሙሉ በሚባል ደረጃ ያሳካንበት ሂደት ነው የነበረው። በሁለተኛው ዙር የኮሪደር ልማት ስራም የሐዋሳ ከተማ የተሻለ አፈጻጸም ማሳየቱን የገለጹት የሐዋሳ ከተማና መሰረተ ልማት መምሪያ ኃላፊ አቶ ቸርነት ፍላቴ ባለፉት 6 ወራት የህዝብ ጥያቄዎችን ውሳኔ ያገኙበት መሆኑን ገልጸዋል። ለዘመናት ቆይቶ የነበረው በተለይ ከአራተኛ ዙር የልማት ተነሺዎችን በሚመለከት ውሳኔ ያገኘበት ጊዜ ነው። ባለፈው 6 ወር ላይ በተደጋጋሚ ህዝቡ ጥያቄ ሲያቀርብ ነው ቆየው። ይህ የህዝብ ጥያቄ የክልሉ መንግስትም ወስኖ ወደ ተግባራዊ እንቅስቃሴ ውስጥ ገብተናል። አሁን በአጭር ጊዜ ውስጥ በተወሰነው ውሳኔ መሰረት ወደ መሬት የማውረድ ስራዎችን እየሰራን ነው የምንገኘው። ስለዚህ ይሄ በጣም ጥሩ የህዝብ ጥያቄ ከመመለስ ጋር ተያይዞ ጥሩ ስራዎችን የሰራንበት ነው። ሁለተኛው እኛ ጋር የነበረው በሐዋሳ ከተማ የህዝብ ጥያቄ የነበረው ከጎርፍ ጋር ተያይዞ በተለይ ከፊታችን ያለው የክረምት ወቅት ከመሆኑ ጋር ተያይዞ ጎርፍ የሚያጠቃቸው አካባቢዎች ላይ ክረምት ከመግባቱ በፊት ከጎርፍ አደጋ ለመከላከል የህዝቡ ጥያቄ ሆኖ የቀያባቸው አካባቢዎች አሉ። በተለይ ዳቶ አካባቢ፣ ታች ሪፈራል አካባቢ እና የተመረጡ በተለይ ጎርጓዳ ሰፈር አካባቢ ላይ የተመረጡ አካባቢዎችን የጎርፍ ችግርን ለመቅረፍ ስራዎችን ጀምረናል። ከተሞችን ለዜጎች ምቹና ጽዱ ማድረግ እንደሚገባ የገለጹት የወንዶ ገነት ከተማ አስተዳደር ምክትል ከንቲባና የማዘጋጃ ቤት ኃላፊ አቶ ዘርፎ ሀይሶ ከህዝቡ በሚሰበሰብ ገቢ የተለያዩ የልማት ስራዎችም እየተሰሩ መሆኑን ይገልጻሉ። ማዘጋጃ ገቢን የማሰባሰብ ስራ ሰርተናል። ሌሎች ህግን ከማስተማር አንጻር በተለይ ከከተማ ውበት ጽዳት ጋር ተያይዞ የተወሰኑ ከህግ ጋር ወይም ከተማውን ንጽህናውን ሊያጎድፉ የሚችሉ ጉዳዮች ላይ ለህብረተሰቡ የተለያዩ ግንዛቤዎችን እያስጨበጥን ከዛ አለፍ ሲል ደግሞ የህግ እርምጃ የተቀመጠ መመሪያ አለ። እንደ ክልልም እንደ ሀገርም የወጣ ያንን በመጠቀም ህዝብን እያስተማርን እንገኛለን። ባለፉት 6 ወራት በተሰሩ የልማት ስራዎችም የታዩ ክፍተቶችን ማረም እንደሚገባ የገለጹት የሲዳማ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብሩክ ሰለሞን በቀጣይ አቅጣጫ በልማት የፈረሱ ከተሞችን መልሶ መልማት ልዩ ትኩረት የሚሻ መሆኑን ገልጸዋል። ኮሪደር ልማት የፈረሱ ማአት ከተሞች አሉ። ያንን መልሶ ማልማት ልዩ ትኩረት የሚፈልግ ጉዳይ መሆኑን የቀጣይ አቅጣጫችን አድርገን ለመስራት ያቀድነውና በአጠቃላይ ጉድለቱን በለየ ከዚህ መድረክ በኋላ ምናልባት በቀሪ 6 ወር ውስጥ አጠቃላይ እቅዶቻችንን አሳክተን የህዝቡን የመልማት የመለወጥ ከተሞችን ለነዋሪዎቻችን ምቹ እንዲሆኑ ገቢ በአግባቡ መሰብሰብ የቻሉ ስራ እድል መፍጠር የቻሉ እና ለነዋሪዎች ምቹ ከተማ እንዲሆኑ በልዩ ትኩረት ለመስራት ለመግባባትም ነው መድረክ የተዘጋጀውና